የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 30 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ መጋቢት 30 ቀን 2290 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በየሳምንቱ ረቡዕ የሚቀርበውን ከፋኖች አንደበት ፕሮግራማችንን እናሰማለን። በማስከተልም ከኢያሱ አለማየሁ የቀረበውን እንጻፍ ካልንማ ክፍል 3ን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል። በፓኪስታን አሸማጋይነት ስምምነት ተደረሰበት የተባለው የተኩስ አቁም ስምምነት አደጋ ላይ መሆኑ ታወቀ። በፓኪስታኑ ጠቅላይ ሚኒስትር የተኩስ ማቆም ስምምነት ሊባኖስን እንደሚጨምር ተገልጾ የነበረ ቢሆንም በእስራኤል በኩል ተቀባይነትን አላገኘም። እስራኤል በመላው ሊባኖስ በጭፍን በወሰደችው ግፍ የተሞላበት የአየር ድብደባ ከ250 በላይ ሰላማዊ ሰዎች የተገደሉ ሲሆን ከ1130 በላይም ቆስለዋል። የሟቾቹም ሆነ የቁስለኞቹ ቁጥር በጣም ሊጨምር እንደሚችል በቦታው ያሉ ዘጋቢዎች ከጤና ጥበቃ ሚኒስቴር ጽሕፈት ቤት ያገኙትን አሃዝ ዋቢ አድርገው አቅርበዋል። ኢራን እስራኤል በሊባኖስ ላይ የምታደርገውን ጥቃት ካላቆመች የተኩስ አቁም ስምምነቱ እንደሚፈርስ አስጠንቅቃለች። ቀድሞውንም እስራኤል አሜሪካ የተኩስ ማቆሙን ስምምነት መስማማቷን ደስተኛ እንዳልነበረች የተገለጸ ሲሆን ዘለቄታው አጠራጣሪ ሆኗል። አገዛዙ ሕዝብን እየበጠበጠና እያሸበረ እንዲሁም እየጨፈጨፈ 8 ዓመት ማስቆጠሩ ተገለጸ። ሀገር ሲጠፋ ጃርት ያበቅላል ነውና ነገሩ። ልክ መጋቢት 24 ቀን 2018 ዓመተ ምህረት 8 ዓመቱን ያስቆጠረው የኦሮሞማው ብልጽግናና ያልተቀደሰ ተጋቡ ብአዴን የተከበሩት የሀገር ባለውለታ መሪዎች የመሯትን እምዬ ኢትዮጵያን ፋሺስቱ አገዛዝ እና መሰሎቹ በሕፃንነትና በድንቁርናቸው በግፍና በመከራ ያመሷት እነሆ ዛሬ ላይ ደርሰናል። ኢትዮጵያ አይታ የማታውቀው የመከራ ሸክም የኑሮ ውድነትን ከተከናነበች ሰነባብታለች። ኢትዮጵያ የሐዘን ካባ ከለበሰች ልጆቿን በጅምላ መቅበር ከጀመረች ከልጆቿ መሰረታዊ ፍላጎት ማሟላት ከተሳናቸው በሰላም ወጥቶ መግባት ታምራዊ ክስተት ከሆነ የኢትዮጵያ ሕዝብ በተለይ አማራው ጥሮ ግሮ ያፈራውን ሀብት ንብረቱን ራሱ ባወጣው ግብር በሚገዛ የድሮን ጥይት መውደም ከጀመረ ውሎ አድሯል። እውነትም ባዶ ብልጽግና እድገት ብልጽግና ማለት ሀገርን በጦርነት ሰላም ማሳጣት የደም አኪልዳ በማድረግ ህዝብንና የሀገር ሀብት ንብረትን በማን አለብኝነት ማውደምና የታሪክ ጠባሳ ማስቀመጥ ሆኗል። አንድም ብሔር ለይቶ የዘር ማጥፋት አዋጅ አውጆ ከምድረ ገጽ ማጥፋት፣ ህዝብን ከቀየው ማፈናቀል፣ ታሪክን በሐሰት ትርክት ማጠልሸት፣ ህፃናትን ወላጅ አልባ አረጋውያንን ያለ ጧሪ ቀባሪ ማስቀረት፣ ነፍሰ ጡር እናቶችን ሆድ ቀዶ ማውጣት፣ የዘር ፍጅት መፈጸም፣ ሀገርን ሃይማኖት አልባ ማድረግ ነው ብልጽግና። የተበሰለ እህል ተበልቶ እስከሚያልቅ ድረስ የማይቆይ መሰረታዊ ፍጆታን ነዳጅን ጨምሮ ይዞ ነው እንዴ እድገትና ብልጽግና የሚታሰበው በማለት የፖለቲካ አዋቂዎች ተችተዋል። ሰላም ወጥቶ መግባት ያልቻለ ህዝብ በደጋዳሞት ፈረስ ቤት ውጊያ ሌተናል ኮሎኔል ደመላሽ አሰፋን ጨምሮ በርካታ ያገዛዙ ኃይል ከነ መሳሪያቸው መማረክ ተችሏል። በውጊያ የተማረከበትን ኮሎኔል በውጊያ ማስለቀቅ እንደማይችል ያረጋገጠው ብልጽግና ከፋኖ ጋር ምንም አይነት ግንኙነት የሌላቸውን አርበኛ ታዘበው ሰየ ወንድም አቶ ጌትነት ሰየና
እህቱን ወይዘሮ ጥሩ ወርቅ ሰየንና የሄቱን ባል አቶ ሽመልስ ተሻን ባህር ዳር ከተማ ላይ ከመኖሪያ ቤታቸው በማፈን ምዕራብ ዕዝ ማዘዣ መኮዳ አስሯቸው እንደሚገኙም ታውቋል። የአርበኛውን ቤተሰቦች በማገት የተማረከው ኮሎኔል እንዲለቀቅ ጥያቄ ያቀረቡት የብልጽግና ካድሬዎችና የመከላከያ አመራሮች ከታጋዩ የተሰጣቸው ምላሽ ታሳፍራላችሁ የሚል ብቻ ነው። በውጊያ የተማረከውን ኮሎኔል ለማስለቀቅ የተፈጸመው የንጹሃን እገታ ፕሮጀክት የተነደፈው እና የተመራው ሀገር እንመራለን ብለው በሚያስቡ የብልጽግና ከፍተኛ ካድሬዎችና ጄኔራሎች መሆኑ ኢትዮጵያ ያለችበትን የዝቅታ ደረጃ የሚያመላክት ነውም ተብሏል። የሆነው ሆኖ ከጦርነት ጋር ግንኙነት የሌላቸው ለፍቶ አዳሪ ቤተሰቦች ላይ የተፈጸመው እገታ ነውረኛ ተግባር መሆኑን አውቀው በአስቸኳይ የማያስተካክሉ ከሆነ ይህን ተከትሎ ለሚመጣው ማንኛውም ቀውስ ያገዛዙ የጸጥታና የፖለቲካ አመራሮች ኃላፊነትን የሚወስዱ መሆኑን ገልጸዋል። የአሜሪካ ዓለም አቀፍ የልማት ድርጅት ለኢትዮጵያ የሚሰጠውን ድጋፍ ከዓመት በፊት ካቋረጠ ወዲህ በርካታ እርዳታ ሲጠባበቁ የነበሩ ኢትዮጵያውያን ችግር ላይ መውደቃቸው ተገለጸ። በተለይ በጥቁር አንበሳ ስፔሻላይዝድ ሆስፒታል የጨረር ሕክምና የሚፈልጉ በርካታ የካንሰር ታካሚዎች ረጃጅም ሰልፎችን ይዘው እንደሚገኙ ነው የተገለጸው። በብልሽት ምክንያት ሆስፒታል በአሁኑ ወቅት ያለው የጨረር ሕክምና መስጫ መሳሪያ አንድ ብቻ ሲሆን እሱም በተደጋጋሚ እንደሚበላሽ ሰምተናል። በክንድ ስር የሚቀበሩ በመርፌና በእንክብል መልክ የሚሰጡ የእርግዝና መቆጣጠሪያ መድኃኒቶችም ከ90 እስከ 100% ዋጋ ጭማሪ ማሳየታቸውን በጤና ጣቢያዎች የሚሰሩ ባለሙያዎች ነግረውናል። ለ3 ወር በመርፌ መልክ የሚሰጥ የእርግዝና መቆጣጠሪያ ከአንድ ዓመት በፊት 25 ብር ይሸጥ የነበረ ሲሆን በአሁኑ ወቅት ግን ከ120 ብር እስከ 150 ብር ይሸጣል። ዋጋቸው ከ400 እስከ 500 ብር የነበሩ ለጽንስ ማቋረጥ ሕክምና የሚውሉ በግል ሆስፒታሎች የሚሰጡ መድኃኒቶችም ዋጋቸው ከ1500 እስከ 1700 ብር አሻቅበዋል። የዓለም ምግብ ፕሮግራም ኢትዮጵያ ውስጥ ለተጠለሉ ስደተኞች የሚያቀርበውን የምግብ እርዳታ በዓለም አቀፍ የገንዘብ እርዳታ ማሽቆልቆል ሳቢያ ወደ 60% መቀነሱንም ታውቋል። ድርጅቱ በዚህ ሳቢያ የህፃናት የተመጣጠነ ምግብ እጦት የሚያስከትለውን ጉዳት መጨመሩን ጠቅሷል። ድርጅቱ ላለፉት ዓመታት ለስደተኞች የምግብ እርዳታ የተመጣጠነ ምግብና ለስደተኞች ተማሪዎች የትምህርት ቤት ምገባ ሲያቀርብ ቆይቷል። በተያያዘው ዓመት በሀገሪቱ 4.6 ሚሊዮን ለሚሆኑ ሰዎች የምግብ እርዳታ አለማቅረቡንና በርካታ ኢትዮጵያውያን በተለይ ተፈናቃዮች በረሃብና በችግር አይናቸው እያየ ልጆቻቸውን በሞት እየተነጠቁ መሆኑንም ለማወቅ ችለናል። የዕለቱ ዜና በዚያ ነው። ከፋኖች አንደበት ይህ ፕሮግራም ዘወትር ረቡዕ በቀጥታ ከፋኖ የሚመጡ መልእክቶችን የምናስተናግድበት መድረክ ነው። ፕሮግራሙ የተመሰረተበት አብይ ምክንያትም ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ለሀገራችን አንድነትና ሉዓላዊነት፣ ለሕዝብ እኩልነት፣ ለፍትህና ለዲሞክራሲ ብሎ ለሚታገለው የአማራ ፋኖ ወገንተኝነታችንን በተግባር ለመግለጽ ነው። ይህ ፕሮግራም ከፋኖዎች የሚደርሱንን መልእክቶች የምናስተላልፍበት መድረክ ሲሆን የጽሑፉ ባለቤቶች ተሳታፊዎቹና ጽሑፍ አቅራቢዎቹ ናቸው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ምንጊዜም ቢሆን ለእኩልነት፣ ለዲሞክራሲ፣ ለፍትህና ለነጻነት ብለው ከሚታገሉ ኢትዮጵያውያን ጋር ሁሉ አብሮ ይቆማል። ከፋኖች አንደበት ዘወትር ረቡዕ ከፋኖች የሚደርሱንን መልእክቶች፣ ታሪኮች፣
ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በዛሬ ከፋኖች አንደበት ፕሮግራማችን ፋኖ መኳንንት ከቢዛሞ ወለጋ የላከልንን በተለያዩ ርዕሶች የቀረቡ ጽሑፎች እናሰማለን። አማራ ከውድቀት ስጋት ወደ ትንሣኤ መለከት። በኢትዮጵያ ወቅታዊ የፖለቲካ አውድ ውስጥ የአማራ ሕዝብ እያካሄደ ያለው ንቅናቄ ተራ የስልጣን ሽኩቻ ወይም የወንበር ፍላጎት ሳይሆን በጠንካራ መሰረተ ድንጋይ ላይ የተቀረጸ የመኖርና ያለመኖር ፍልሚያ። ይህ ተጋድሎ የህልውና መጠሪያ የተሰጠበት ምክንያት ነው። ህዝቡ በገዛ ሀገሩ እንደ ባዕድ የሚቆጠርበት በማንነቱ ምክንያት ታሪካዊ የጠላትነት ስያሜ የተለጠፈበትና እንደ ማህበረሰብ የመቀጠል አደጋ የተጋረጠበት በመሆኑ ነው። ይህ የህልውና ጥያቄ ከፖለቲካዊ ትርክት ባለፈ በየቀኑ የሚፈስ ደምን፣ የሚሰበር አጥንትንና የሚፈናቀል ህዝብን የታደገ የታሪክ ግዴታ ነው። የህልውና ትግል ትርጉሙ ጥልቅና መሰረታዊ ነው። አማራው ዛሬ የሚያደርገው ጥረት ለጥቂት ግለሰቦች የሹመት ማማ ለመገንባት ሳይሆን የአንድን ታላቅ ህዝብ ደህንነት፣ ማንነትና መብት ከመሰረቱ ለመታደግ ነው። ለዓመታት በአማራ ማንነት ላይ የተለጠፈው የጠላትነት ስያሜ በፖለቲካዊ ስርዓቱ ውስጥ የተዘረጋው የማግለል ስልት ህዝቡን ለከፋ የደህንነት ስጋት መፈናቀል ዳርጎታል። ስለሆነም ይህ ትግል በየቦታው በማንነታቸው ምክንያት የሚታረዱ ዜጎችን የመታደግና የአማራን ክብር ዳግም የማስመለስ የነጻነት መንገድ ነው። የዚህ ታላቅ ንቅናቄ መሰረታዊ ጥያቄዎች በአራት ዋና ዋና ምሰሶች ላይ የቆሙ ናቸው። የመጀመሪያውና እጅግ ስሜታዊ ጉዳይ የማንነትና የወሰን ጥያቄ ነው። እንደ ወልቃይት ጠገዴ፣ ራያ፣ መተከልና ሸዋ አዲስ አበባን ጨምሮ ያሉ አካባቢዎች ታሪካዊና ስነልቦናዊ መብታቸው ተከብሮ ወደ አማራው እንዲመለሱ የሚደረገው ጥረት የፍትህ ጥያቄ ነው። ከዚህም ባለፈ በሌሎች ክልሎች የሚኖሩ የአማራ ተወላጆች እንደ መጤ ወይም እንደ ሰፋሪ ተቆጥረው ለስጋት እንዳይጋለጡና ሙሉ ዜግነታዊ መብታቸው እንዲከበር መስራት የትግሉ ዋነኛ ግብ ነው። በሁለተኛ ደረጃ የደህንነት የፍትህ ጥያቄ የትግሉን የደም ስር ነው። በማንነታቸው ምክንያት የተገለሉና ንብረታቸው የወደመባቸው ወገኖች ደም ብዙም አይርቅም። በተበደሉ ዜጎች ፍትህ እንዲመጣ ማድረግ የህልውናው አካል ነው። ከዚህ ጋር ተያይዞ የፖለቲካ ውክልና ስርዓት ለውጥ ጥያቄው ጎልቶ ይታያል። አሁን ያለውና አማራውን ለማጥቃት አጋልጦ የሰጠው የብሔር ፌዴራሊዝም ስርዓት ተሻሽሎ ለሁሉም ዜጎች እኩልነትና ሚዛናዊነት የሚረጋገጥ ስርዓት እንዲገነባ መጠየቅ የዲሞክራሲ ጥያቄ ነው። በመጨረሻም የኢኮኖሚ ፍትሃዊነት ጉዳይ ሊዘነጋ የማይገባው ምሰሶ ነው። በክልሉ የሚከናወኑ የልማት ፕሮጀክቶችና የመሰረተ ልማት ዝርጋታዎች ከሌሎች ክልሎች ጋር ሲነጻጸር ፍትሃዊ ስርጭት እንዲኖራቸውና ህዝቡ ካለው ቁጥርና አስተዋጽኦ ጋር የሚመጣጠን የልማት ተጠቃሚነት እንዲረጋገጥ የሚደረገው ትግል ኢኮኖሚያዊ ነጻነት ጥያቄ ነው። ይህ የህልውና ተጋድሎ ዛሬ በሰላማዊ ሰልፎች ድምጽ፣ በጀግናው ፋኖ የጽናት ክንድና በምሁራን ዲፕሎማሲ ስራዎች ታጅቦ ግቡን ለመምታት እየተጓዘ ይገኛል። አማራው ከእንግዲህ ለይስሙላ ፖለቲካና ለውሸት ተስፋዎች የሚንበረከክበት ጊዜ አብቅቷል። የጀመረው ትግል ፍጹም ፍትህ፣ እኩልነትና የህዝብ ክብር እስኪረጋገጥ ድረስ የሚቀጥል የነጻነት ብርሃን ነው። ድላችን በክንዳችን፣ ፋኖነት መሰረታችን።
ከውሸት ትርክት በላይ የጸናው የህዝብ ኃይል ለሶስት አስርት ዓመታት በስልታዊ መንገድ ሲገነባ የቆየው የጥላቻና የውሸት ትርክት ዛሬ በአማራ ህዝብ የጽናት ክንድና ጠንካራ ስራ እየፈራረሰ ይገኛል። የአማራ ህዝብ የህልውና ተጋድሎ ወታደራዊ ድል ብቻ ሳይሆን የታሪክን መዛግብት የማረም የተዛባውን ማንነት የመመለስና በሐሰት ፕሮፓጋንዳ የተገነባውን የፍርሃት ግድብ የማፍረስ ታላቅ ንቃተ ህሊና አብዮት ነው። ዛሬ የምናየው እልህና ቆራጥነት ከባዶ ስሜት የመነጨ ሳይሆን ለዘመናት የታመቀ በደል የተገፋ ማንነት የወለደው የማይቀለበስ የነጻነት ማዕበል ነው። ጥላቶቻችን አማራውን ትምክህተኛና ጠላት አድርገው በመፈረጅ ህዝቡን እርስ በርሱ ለመከፋፈልና ለጥቃት አጋልጦ ለመስጠት ያልፈነቀሉት ድንጋይ አልነበረም። ሆኖም ግን ዛሬ የታየው ድንቅ አንድነትና በየግንባሩ የሚሰማው የድል ነጎድጓድ እነዛን ሁሉ ሰራዎች አመድ አድርጓቸዋል። በጎንደር፣ በሸዋ፣ በጎጃም፣ በወሎ ቤተ አማራና በወለጋ ምድር የሚያስተጋባ የፋኖ የጀግንነት ድምጽ አማራው ዳግም ለባርነትና ለጭቆና እንደማይንበረከክ ጥላቶቻችን የተላከ ግልጽ መልእክት ነው። ይህ ትግል የራሱን መብት ለማስከበር እንጂ የሌላውን ወንድሙን መብት ለመጋፋት የተነሳ አለመሆኑን በጦር ሜዳ ላይ በሚያሳየው የላቀ የሞራል ልዕልና ለምርኮኞች በሚያደርገው ሰብአዊ አያያዝ በተግባር እያሳየ ይገኛል። የአሁኑ አገዛዝ በድሮን በከባድ መሳሪያ ህዝቡን በማስፈራራት ስልጣኑን ለማራዘም ቢሞክርም በገዛ ህዝቡ የተናቀና የተጠላ ስርዓት እድሜው አጭር መሆኑን ታሪክ ምስክር ነው። ጀግና የፋኖ ሰራዊትና ጠላት በመርፍ በታንክ ሳይበገሩ የህዝባችንን አደራ አንግበው የነጻነት ጎዳናን እየጠረጉ የእነርሱም ጀግንነት ደግሞ በዲያስፖራው ዲፕሎማሲያዊ ጥረትና በኢኮኖሚ ቢተኝነት ታጅቦ ትግሉን ወደማይቀለበስ የድል ምዕራፍ አሸጋግሮታል። ዛሬ አማራው በገዛ ሀገሩ የሚሳደድበት የሚገፋበት ዘመን አብቅቷል። በየበረሃው በየሸለቆው የሚከፈለው መስዋዕትነት ነገ ለሚመጣው ትውልድ የክብር ነጻነት ዋስትና ነው። ይህ ትግል መዳረሻው አማራን ህልውና ማረጋገጥ ብቻ ሳይሆን ፍትህና እኩልነት የሰፈነበትን ሀገር የመገንባት ታላቅ ራዕይ ጭምር ነው። በአንድነት የጀመርነው የነጻነት ጉዞ በአሸናፊነት እንደምንቋጨው ጥርጥር የለውም። እውነት ዘግይቶም ቢሆን ታሸንፋለች። የአማራ ህዝብን በከፍታ ላይ ይቆማል። ድል ለአማራ ህዝብ፣ ድል ለኢትዮጵያ። የአማራ የቁርጥ ቀን ልጆች በነጻነት ጎዳና ላይ የፈሰሰ ደምና የታተመ አጥንት። የአማራ ህዝብ የሺህ ዓመታት የታሪክ ጉዞ ውስጥ ዛሬ እየተከፈለ ያለው መስዋዕትነት የህልውናው ትግሉ ወደማይቀለበስበት የድል ምዕራፍ ያሸጋገረ የታሪክ ማህተም ነው። የአማራ የቁርጥ ቀን ልጆች በየተራራውና በየሸለቆው የገበሩት ህይወት የግል ዝና ወይም ለስልጣን ጠመኝነት ሳይሆን ለትውልድ ክብርና ለህዝብ ነጻነት ሲባል የቀረበ የተቀደሰ መባ ነው። በነጻነት ጎዳና ላይ የፈሰሰው የእያንዳንዱ ጠብታ ደምና በየጥሻው የቀረው አጥንት የአማራን ሁሉና የሚቀብር ሳይሆን ይልቁንም ለነገው አማራ የጸና መሰረት የሚጥል የታሪክ ኢንቨስትመንት ነው። እነዚህ የቁርጥ ቀን ልጆች ከሞቃት ቤታቸውና ከምቹ ኑሯቸው ተለይተው ወደ ጦር ግንባር የገቡት
በወንድሞቻቸውና በእህቶቻቸው ላይ የሚፈጸመው ግፍና መገፋት ስላስቆጫቸው ነው። ጠላት በዘመናዊ የጦር መሳሪያና በፕሮፓጋንዳ ማዕበል ህዝቡን ለማንበርከክ ቢሞክርም በጀግኖቻችን ጽናትና መስዋዕትነት ፊት ግን የጥፋት ኃይሉ ተስፋ ቆርጧል። ዛሬ በየሜዳው የወደቁት ጀግኖች ደም በሕያዋን ልብ ውስጥ አዲስ የትግል ወላፈን እየቀሰቀሰ ይገኛል። የአንድ ጀግና መውደቅ በሺዎች የሚቆጠሩ አዳዲስ ታጋዮችን የሚፈጥርበትም ምስጢርም በትግሉ ውስጥ ያለው ዓላማ ቅዱስና ከግል ሕይወት በላይ የከበረ ስለሆነ ይህንን የመስዋዕትነት አደራ በትግሉ መሪዎችና በተተኪው ትውልድ ላይ ትልቅ ኃላፊነት ይጥላል። በነጻነት ጎዳና ላይ የሚፈሰው ደምና የሚታተመው አጥንት በመዘንጋት ማለት የታሪክ ክህደትና የትውልድ ዕዳ ነው። ስለሆነም እያንዳንዱ ድልና እያንዳንዱ እርምጃ የጀግኖቻችንን መስዋዕትነት ባከበረና በካሰ መልኩ ሊቃኝ ይገባል። ጀግኖቻችን ሕይወታቸውን የሰጡት አማራው በገዛ ሀገሩ አንገቱን ቀና አድርጎ እንዳይሄድ፣ ፍትህ እንዳይሰፍን፣ ሰብአዊ ክብሩ እንዲከበር ነው። ይህ ዓላማ እስካልተሳካ ድረስ በትግሉ ውስጥ የሚደረግ ማንኛውም ድርድርም ሆነ ስምምነት የሰማዕታቱን አደራ የበላ የታሪክ ጠባሳ ሆኖ ይቆጠራል። የአማራ የቁርጥ ቀን ልጆች የከፈሉት መስዋዕትነት የነጻነት ጎዳናውን በብርሃን ሞልቶታል። ዛሬም የምናየው የህዝብ መነቃቃትና በጠላት ላይ የተመዘገበው የሞራል የበላይነት በበረሃ የወደቁት ጀግኖች የጸሎታቸውና የደማቸው ውጤት ነው። እውነት በጊዜ ሂደት ታሸንፋለች። የአማራ ህዝብም በጀግኖች ልጆቹ መስዋዕትነት አማካይነት ወደ ተሟላ ነጻነትና ክብር ማማ ላይ ይወጣል። በነጻነት ጎዳና ላይ የፈሰሰው ደምና የታተመው አጥንት ለዘላለም ሲታወስ ይኖራል። የሰማዕታቱም ዝክርም ለነገው አማራ ጥንካሬ ምንጭ ሆኖ ይቀጥላል። የውድቀት አዝማሚያና የመዋቅር መፍረከት የነዳጅ ቀውስ እንደ አገዛዙ ፍጻሜ ማሳያ ከፋኖ መኳንንት ቢዛሙ ያገዛዙ የንግድ እና የቀጣናዊ ትስስር ሚኒስቴር ሰሞኑን ያቀረበው መግለጫና ሪፖርት የአንድን ስርዓት ውስጣዊ መበስበስና ቁጥጥር የማጣት ደረጃ በግልጽ የሚያሳይ ነው። አንድ አገዛዝ መሰረታዊና ስትራቴጂክ የሚባሉ ምርቶችን በተለይም እንደ ነዳጅ ያሉ የሀገርን ኢኮኖሚ የጀርባ አጥንት የሚመዝኑ ግብይቶችን መቆጣጠር እጅግ አዳጋች ሆነብኝ ብሎ በይፋ ሲያምን ይህ ሁኔታ ከተራ የአሰራር ድክመት ባለፈ ያገዛዙ የመጨረሻ ምዕራፍ አመላካች ተደርጎ ሊወሰድ ይቻላል። ሪፖርቱ በግልጽ እንደሚያሳየው አገዛዙ እየተዋጋ ያለው ከውጪ ጥላቶች ጋር ብቻ ሳይሆን በገዛ አቀፉ ውስጥ ባደጉና በስርዓቱ መዋቅር በነገሱ ውስጣዊ ነቀዞች ጋር ጭምር ነው። የችግሩ ስር መሰረት በአገዛዙ አካላትና በፖሊሶች ደረጃ የተተበተበ መሆኑ ስርዓቱ ራሱን በራሱ የመከላከል አቅሙ መክሸፉን ያሳያል። 17 የፖሊስ አዛዦችና ከፍተኛ የፌደራልና የክልል ባለስልጣናት በህገወጥ ንግድ መዘፈቃቸው ህግ ለማስከበር የቆመበት መድረክ ራሱ የሌብነት ማሳለጫ መሆኑን ያረጋግጣል። አገዛዙ ጥቅማችን ተነክቶብናል ከሚሉ ተቋማት ጋር እየተናነቀው ነው ማለቱ አገዛዙ ጥላ ስር ያሉ ቡድኖች ከማዕከላዊ ትዕዛዝ በላይ መግዘፋቸውና ራሳቸውን አነስተኛ መንግስት
በውስጥ መመስረታቸው የሚጠቁም ነው። እንዲህ አይነት መዋቅራዊ መፈራረስ ደግሞ አገዛዞች የመጨረሻ ውድቀት አፋፍ ላይ ሲደርሱ የሚታይ ክስተት ነው። ይህ ቀውስ በህዝቡ ላይ እያስከተለ ያለው የኑሮ ጫናና በከተሞች የሚታየው ረጃጅም የነዳይ ሰልፍ በአገዛዙና በህዝብ መካከል ያለውን ማህበራዊ ውል ሙሉ በሙሉ አክስሟል። ሚኒስቴሩ ችግሩን ወደ መካከለኛው ምስራቅ ፖለቲካና ወደ ዓለም አቀፍ ቀውስ በመግፋት ለማለባበስ ቢሞክሩም የራሳቸው ሪፖርት ግን ችግሩ የውስጥ ሌብነት፣ የመዋቅር ሽባነት ውጤት መሆኑን አጋልጧል። ቢሊየን ብሮችን በሚመለከት ፍልሚያ ውስጥ የገባው አገዛዝ ህዝቡን ከማገልገል ይልቅ የጥቅመኛ ቡድኖች መሻኮቻ መድረክ ሆኗል። ይህ ደግሞ ታሪክ እንደሚያስተምረን የአንድ ስርዓት ማክተሚያ መጀመሪያ እንጂ ሌላ ሊሆን አይችልም። ስናቀርበው የነበረውን እንጻፍ ካልንማ ቁጥር 3ን እናሰማለን። የጽሑፍ የቀረበው በኢያሱ አለማየሁ ነው። እንጻፍ ግጥም የነተስፋዬን ተስፋ ያቀፈ የአምሃን አምሃ የወረሰ የጸጋዬን ጸጋ የለበሰ የናበራሽን ብርታት የቀመሰ የነጋይምን ትዕግስት የታገሰ እንጻፍ ግጥም የቀላ በነዳዊት ደንበና አብደላ እንጻፍ ግጥም የሰላ የጨቋኝ መንጋን የሚቀላ የነጻነት ክቡር ዜማ የመብት የሰብዕና ማወደሻ እንጻፍ ግጥም መቀስቀሻ ሰውን ለሰውነት መጋበዣ የባርነትን እንቅልፍ ማስወገጃ ቅሌት ውርደትን መሰረዣ ፍቅር ተስፋን መቀስቀሻ ክፋት ጥላቻን መጨረሻ እንጻፍ ግጥም የተስፋዬን ተስፋ የጸጋዬን ጸጋ የሰማዕትን ክብር መላበሻ ሐማቱማ በ1992 ዓ.ም እንጻፍ ካልንማ ሁሌም ሐቅን እንጻፍ። በቅርቡ ገጣሚው አሊ ሁሴን ውሸት ቪዛ አይጠይቅ ቲኬትም አይገዛ በሚል ትምህርታዊ ግጥም አቅርቧል። ውሸት ግን ይበራል፣ ይከንፋል፣ ይጦዛል፣ ሐቅን ያጠቃል። ዳገትን ሆነ ሕግና ፖሊስን አይፈራ፣ ሀገርን ያጠፋል። በሐሰት ላይ በተመሰረተ ታሪክ ነኝ በሚል ድምዳሜ ላይ ቆመው ቅዠትን እውን ሊያደርጉ የሚባዝኑ ብዙዎች መኖራቸውን የሀገራችን ታሪክ ያሳየውና እያሳየም ያለው ነው። ኢትዮጵያ ታሪኳ የ100 ዓመት ብቻ ነው አሊያም አገር የሆነችው ሁለተኛው የዓለም ጦርነት ሲያበቃ ነው ያሉን አወቅን ባዮች ባያምኑትም እያሰራጩ ይህንንም እንደ ገደል ማሚቶ የሚያስተጋቡላቸው ባዕዳንም አግኝተዋል። በኢህአፓ ላይ እየተሰራጩ ያሉት የሐሰት ክሶች ውሸት ሀፍረት የለው የሚያሰኙ ናቸው። ሐቅ ጊዜ ጠብቆ ያቸንፋል ተብሏልና የጊዮርጊስን የበላ ይለፈልፋል እንዲሉ ዛሬ የድርጅቱን ሐቀኛ አቋም መስካሪ የሆኑ ትናንት ይከሱት የነበሩት ናቸው። በስለላ ዓለም ዘረኛ ብቻ ሳይሆን ሁሉን መጥፎ ነገር ጥቁር የሚሉት ፈረንጆች ጥቁር ፕሮፓጋንዳ የሚሉት አለ። ባጭሩ ሐሰትን በብጣቂ ሐቅ ጠቅልሎና ሸፍኖ እንደ ሐቅ ማቅረብን ይመለከታል። በጥንቃቄ ካልተደረገ ከሽፎ በአሰራጩ ላይ ጉዳትን ያደርሳልና ሙያተኛ አያያዝን ይጠይቃል። በጠራራ ፀሐይ በሬ ወለደ ማለቱ ያዋርዳልና
ጠላት የተባለውን ለመጉዳት የሐሰትን ክስ በስልት ሐቅን አስመስሎ ማቅረብ ያስፈልጋል ማለት ነው። ወያኔ እንደ አቅሚቲ ባዶ ሰለስተ የሚለው መሰል ሐሰትን አሰራጭ ክፍል ነበረው። ሐሰትን ሐቅ ብሎ ለማሳመን ውሸቱ 100% ውሸት ሆኖ መቅረቡም ቀሽም ስራ ነው። ጎጂና አደናጋሪ ውሸት ብጣሽ ሐቅን ይዞ በዚህ ዙሪያ ሐሰቱን ማጠንጠን መቻል አለበት። በተለይ የእኛ አይነቱ ጠርጣራ ህዝብ ማን ያውቃል ወይ ጉድ በሚል እንዲያምን እንዲጠራጠር ማለት ነው። የኢትዮጵያ አድርባዮችና የውሸት ጠራጮች ችሎታ እንዳየነው ደካማ በመሆኑ ገና አፋቸውን ሲከፍቱ የሚናገሩት ሁሉ ውሸት መሆኑን አብዛኛው ያውቀዋል። ግባቸውን አያሟሉም፣ ይከሽፋሉ ማለት ነው። ጥሬ ስጋ በሊታ ህዝባችንም ብላ የበሰለ አውራ የመሰለ ማለቱን ብዙዎች የረሱት ይመስላል። ለሰባቂ ጆሮን አትስጡ በማለት ፈንታ አሳማኝ ውሸትን ቀደዱ ብሎ መምከሩ የከጀልነው ሊሆን አይችልምና መነሻችን ዋሾቹ በዚህም ስምሪታቸው መደዲ ናቸው ለማለት ነው። በውሸቱ ሜዳም እርስ በርሳቸው አይስማሙም። የኢህአፓን ምስረታ እንደ ምሳሌ እንውሰድ። ያበቃለትን ሬሳን ሁሉ ቀስቅሶ ቃልና መድረክ መስጠት የለመደበት አንድ የሬዲዮና ቴሌቪዥን ጣቢያ ሞት ራሱ ሊወስድ የተጠየቀውን ወንጀለኛ አዛውንት ለመድረክ አቅርቦ በሐቅና በኢህአፓ ላይ ፏል ጨፍር ብሎ ሲፈቅድለት የለፈፈው ውሸት አለ። ድርጅቱ በሻዕቢያ ተመሰረተ ብቻ ሳይሆን በአገራችን የተካሄዱትን አውሮፕላን ጠለፋዎች የጠነሰሰው ይኸው ሻዕቢያ ነው የሚል ቀደም ሲልም ሌሎች ቀባጣሪዎች ታሪክ ብለው ሳያፍሩ የጻፉትና የጮሁትም ሊጠቀስ ይችላል። በድርጅቱ ላይ የሚዘምቱት ውሸታቸው ሊያቀነባብሩ እስካሁን አልቻሉም። ሁሉም የኔ ውሸት ካንተ ይሻላል ፉክክር ስለገቡ ዝብርቅርቅ ያለ መረጃን ተብዬ በየፊናቸው ሐቅ ብለው ያናፍሳሉ። የውሸት አባት ደርግ ተብዬው አረመኔ ቡድን ለምሳሌ ኢህአፓ የተመሰረተው በአሜሪካ የስለላ ድርጅትና በአረቦች የቤንዚን ገንዘብ ነው ብሎ ነበር። እንደ ደርግ ከነበረማ ኢህአፓ ድርቅ አምጥቶ ህዝብን ለረሃብ ዳርጎ ነበር። ከደርግ በፊት ጸረ ኢምፔሪያሊስት ሆኖ የቆየውና አሁንም የሆነው ድርጅት በኢምፔሪያሊዝም ሊቋቋምና ሊደገፍ የሚችል አልነበረም። የውሸት ወራሾች ግን ታሪክ ሲሉ ኢህአፓ የተመሰረተው በምዕራብ ጀርመንና በአልጄሪያ ነው ሲሉ ደንባራ ምስክርነት ሰጡ። በዚያን ጊዜ ምዕራብ ጀርመንና አልጄሪያ ሰልፋቸው ተጻራሪ እንደነበር ሰው አያውቅም ብለው ነው ማለት ነው። ሞት ሊወስደው እንኳን የተጠየፈው ወንጀለኛ ሽማግሌና ሌሎችም ደግሞ ኢህአፓን የመሰረተው ሻዕቢያ ነው ሲሉ ድርጅቱ ሲመሰረት ሻዕቢያ የሚባል ድርጅት እንዳልነበር እንኳን ማወቅ ተስኗቸዋል ወይም አውቀው ለማወናበድ ተነስተዋል። ኢህአፓን ማን መሰረተው? ድርጅቱ ሲመሰረት ሻዕቢያ አልተመሰረተ ነበርና ይህ ጉድ መሰረተው የሚሉ ነጭ ውሸት እየዋሹ ነው። ወያኔና ሻዕቢያ ድልን ስለተጎናጸፉ በርካታ ዜጎች በተሸናፊ መንፈስ ቀቢጸ ተስፋ ሁሉም የኢትዮጵያውያን ትግል የኤርትራ ጽንስ ነው ብለው ለማመን ዝግጁ ሆነዋል። በራስ ላይ የመተማመኑ ጉዳይ ሰጥሟል። የሽንፈት ምልክት ነው እጅ መስጠት፣ ኢትዮጵያንና ዜጎቿን ዋጋ ማሳጣት። ኢህአፓ ሲመሰረት ሻዕቢያ ገና አልተቋቋመም። ጀብሃም ቢሆን ከድርጅቱና መስራቾቹ ጋር የነበረው ግንኙነት ይህ ነው የሚባል አልነበረም። ድርጅቱ የተመሰረተው በኢትዮጵያ ተራማጆች በራሳቸው ነው። የኢትዮጵያ ተማሪዎች እንቅስቃሴ በሁሉም ተራማጅ ኢትዮጵያውያን የተመሰረተና የተካሄደ ነበር። የካቲትም እንዲሁ የህዝብ እንቅስቃሴ ነበር እንጂ የትግራይ ትግሪ ጠባቦች ክንውን አልነበረም። ወደ ተጨባጭ ዝርዝሩ ስንገባ የኢህአፓ ታሪክ ዘርዘር ብሎ በሚያውቁት ሲጻፍ በሰፊው የሚቀርብ ይሆናል። በዚያን ወቅት በተማሪዎች እንቅስቃሴ ላይ ጥቃቱ ሲያየል ከተማሪው እንቅስቃሴ በስተጀርባ የተጀመረው የመደራጀት ጥረት እየተጠናከረ ሲመጣና በግንዛቤም ቢሆን ትግሉ የደረሰበት ደረጃ መሪ የፖለቲካ ድርጅትን ይጠይቃል የሚለው ሲታመንበት ድርጅት መመስረት ያስፈልጋል የሚለው ድምዳሜ ላይ ተደረሰ። የድርጅቱ ጥንስስ በመጀመሪያ የሚመለከታቸው ታጋዮች 4 ሲሆኑ ብርሃነ መስቀል ከከርቸሌ ሲለቀቅ የእቅዱ አካል ሆኖ ለቀረበው የአውሮፕላን ጠለፋም ድርጊት ተባባሪ በመሆኑ ሌሎች ቀሪ 2 ግለሰቦች ደግሞ በንቃታቸው ሳይሆን በሌላ መመዘኛዎች መሰረት እንዲታቀፉ ተደርጎ 7 ሆነው ጠለፋው ከባህር ዳር ወደ ካርቱም በነሐሴ 1961 ዓ.ም ተካሄደ።
ሻዕቢያም ያልነበረ ከመሆኑ ሌላ ማንም የውጭ ኃይል ወይም ድርጅት በጠለፋው እጅ አልነበረውም። ዛሬ ኢትዮጵያውያን ምንም በራሳቸው ማድረግ አይችሉም ብለው ለሻዕቢያም ለባዕዳንም የተጎነበሱ ክፍሎች ሁሉን ነገር የሰራው ሻዕቢያ ነው ወዘተ የሚለው ልፈፋ የዋሾች ዝቅጠት ያሳያል እንጂ ከሀቅ ጋር ግንኙነት የለውም። የኢህአፓ ምስረታ ሂደትም በዚሁ መልክ የቀጠለ ነው። እነ መስፍን ሀብቱ፣ ዘሩ ክንሽን፣ ዋለልኝ መኮንን፣ ጸሎተ ሕዝቅያስና ጸጋዬ ደብተራው ሙሉ በሙሉ የተሳተፉበት ጥረት ሆኖ በተጨማሪ ተስፋዬ ደበሳይንም ማቀፍና ማሳተፍ ችሏል። በቅርቡ አንድ ቀባጣሪ ግለሰብ ተስፋዬን በተመለከተ ሲያሰራጭ የሞከረው ሐሰት አሳፋሪ ሲሆን ተስፋዬ ከጉባኤው በፊት ወደ አዲስ አበባ ተጉዞና በመስራች ጉባኤው አጀንዳ ላይ ከነጸጋዬ ደብተራው ጋር ተወያይቶ ውሳኔያቸውን ሐሳባቸውን ይዞ መጥቶ በመስራቹ ጉባኤ ተሳትፎ በአመራርም ተመርጦ ነበር። ኢህአፓን በምስረታው ደረጃም ውሸት የሚነዙበትና የሚዘምቱበት ቀጥለውም ድርጅቱ ብሔረሰቦችን ይገንጠሉ ብሎ ግንጠላን አስተማረ፣ አቀነቀነ በሚል እጅግ ያለ ክሳቸውም ዛሬም ሲደግሙ ይደመጣሉ። ለሶማሊያ ዚያድ ባሬም ሙሉ ድጋፍን ሰጥቶ የደርግን ጦር ከጀርባ ወግቶና ሻጥሮ አዳክሞ ለሶማሊያ ወረራ ድጋፍ ሰጠ ሲል አረመኔው መንግስቱ የለፈፈውን ዛሬም ሀቅ ብለው ለአዲሱ ትውልድ ሊያሳልፉ የሚሞክሩ ቀይ ሽብርተኞች ብዙ ናቸው። ሐቁን ግን ኢህአፓ ሲናገር ሲያስረዳ ዓመታት አልፈዋል። የሐሰት ዕድሜ በሐቅ አለው ማለት ያጥራልና በአሁኑ ጊዜ ክሱ ውድቅ መሆኑን እንዲገነጠሉ ተገፋፉ የሚባሉት ራሳቸው እያስረዱ ነው። የኤርትራን መገንጠል ወይም ቅኝ ግዛት ናትና ነጻነት ብለው የጀብሃ አማጽያን በካይሮና ባርካ ሲነሱ ኢህአፓ ሆነ ተራማጁ የተማሪዎች እንቅስቃሴ ገና ብቅ አላሉም ነበር። የነዋቆ ጉቱ የባሌም አመት ከድርጅቱ ምስረታ በፊት የተከሰተ ነው። ኢህአፓ ለሶማሊያ ቢያድርና ደጋፊ ቢሆን ኖሮማ ሲሶ የሀገር መሬት ለሶማሊያ ግዛት ነው ብሎ እንደ ወያኔ ቢፈርም ኖሮ ብሎ ማሰላሰሉ ጠቃሚ ነው። የሀገርን ሉዓላዊነት አሳልፎ አልሰጥ በማለቱ ብዙ ጉዳት እንደደረሰበትና በአንጻሩ ወያኔ 3000 ክላሽን እንደተለገሰውና ዲፕሎማቲክ ፓስፖርትና ለአረብ ሀገሮች ድጋፍ የሚሆነውን ደብዳቤ እንደተጻፈለት የድርጅቱ መሪ የነበረው ግለሰብ በቅርቡ ለገበያ ባቀረበው መጽሐፍ መስክሯል። ደርግ ያሰራጨው ክስ ህዝብን በድርጅቱ ላይ ለማነሳሳትና ድርጅቱንም ለማጥቃት መሆኑ ለማንም ምስጢር አልነበረም። የሚያሳዝነው ግን ብዙ ዜጋ ሊወናበድና ሊደናገር መቻሉ ነው። የኤርትራ ግንባር መሪዎችን ድርጅቱ ሲያገኛቸው ልዩነቱ እና ጠቡ ቅኝ ግዛት ነን የሚለውን አልቀበል በማለቱና ወያኔ ግን ይህን ሀቅ ብሎ በመዋጡ ነው። ሟቹ መለስ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ ከ300 ገጽ ያላነሰ ሐሰት የጻፈውን ያስታውሷል። በቅርቡ ኢሳያስ አፈወርቂም ወያኔ ሽግግር የሚለውን አገራት ሂደት ሲተች ኢህአፓ የኤርትራን መገንጠል ወይም ነፃ መሆን ሲቃወም መቆየቱን አቅርቧል። ባለቤቱ ያወቀ ቡዳ ነው ይላል የሀገራችን ሰው። እስከ መገንጠል የሚለውን መብት ማወቅ በመርህ ደረጃ ምን ማለት እንደሆነና ይዘቱንም መረዳት ያቃታቸው ተገንጠሉ ብሎ ኢህአፓ ቀሰቀሰ ያሉት ከሐቁ የተጣላና ያለማወቅ ምስክር መሆኑን መገንዘብ ይገባል። የቀይ ሽብር ዘመቻ ሲነሳ ኢህአፓ ቀድሞ ደርግ ላይ ተኩሶ ቆሰቆሰው የሚሉ ስለምን እንደሚናገሩ የማያውቁ አሊያ ወንጀላቸውን ሊደብቁ የሚጥሩ ደርጎች መሆናቸውን ደጋግመን ያጋለጥነው ነው። በዚህ ሂደት ሆነ በነፃ እርምጃና ቤት ለቤት ፍተሻ ወዘተ ደግሞ መኢሶን የተባለው ድርጅት ሚና ምን እንደነበር ዜጎች ሁሉ የሚያውቁት ነው። ኢህአፓና መኢሶን የተጋጩት ኢህአፓ የመሬት አዋጁን በመቃወሙ ነበር የሚለው ያፈጠጠ ውሸት ነው። እንዲያውም ይህን አዋጅ በመደገፍ በአዲስ አበባ በተደረገው የተራማጆች ሰልፍ መገኘት ያልነበረባቸውና ሰው የነበሩ የድርጅቱ አባሎች ተገኝተዋል። በሁለቱ ድርጅቶች መካከል የነበረው ጠብ ደርግን መደገፍ ወይስ መቃወም በሚለው አብይ ጉዳይ የተነሳ ነው። ሌላው ሁሉ አማኝ አልባ ወሬና ትርፍ ልፈፋ ነው። ታሪክ ብረዛው ዛሬ ቢስፋፋም ራሳቸው መስማማትና መስመር ያቃታቸው ቡድኖች መለስ ብለው መኢሶንና ኢህአፓ መስማማት ባለመቻላቸው ተጎዱ የሚሉ ቢሆንም ባይሆን ኖሮ ማለቱን ብንከጅልም ሁለቱ ድርጅቶች ሊስማሙና አብረው ሊሰሩ የሚችሉበት ሁኔታ አልነበረም።
ኢህአፓ ደርግን ጨቋኝ የህዝብን ድል ቀማኛና ፋሽስት ብሎ ሲያወግዝ፣ መኢሶን ደግሞ በህዝብ ድጋፍ አቋም በስልጣን ሊያጅበው የወሰነ ነበር። ሁለቱም የመሰላቸውና ያመኑበትን አቋም መያዛቸው መብታቸው ቢሆንም በፖለቲካው ትግል ሂደት ብዙሃኑ ደግሞ ዘማቾችን ጨምሮ ኢህአፓን መደገፋቸው የሚካድ አልሆነምና መኮንኖቹ ስልጣናቸውን ለመጠበቅ ወደ አፈና ሲያመሩ መኢሶን በማጀብና አልፎም ግንባር ቀደም ሆኖ በህዝብ ድርጅት ጽሕፈት ቤት በተባለው እና በሌሎች ተቋማት አማካይነት ወንጀል ፈጽሟል። ዛሬ ጥፋቱን በተለባው በኢህአፓ ላይ ለመጫን ጥረት አለ። መኢሶን በቀበሌና ከፍተኛ አማካይነት የፈጸመው ግድያና ወንጀልን በተመለከተ ክርክር የማያሻው ህዝብ ሁሉ የሚያውቀው ጉዳይ ነው። ጊዜ አልፏል በሚል አዲስ ታሪክ ለመጻፍ የሚደረገው ጥረት ከንቱ ነው ማለት ነው። ያለፈውን ወደ ጎን ብንተውና ኢህአፓ መኢሶንም ሆነ ሌሎች ጋር ባለው ዋና ጠላት ደርግም ሆነ ወያኔ ላይ ለመረባረብ በሚል በግንባር ሲሰለፍም ሐቁን በግርግር ለመሻር የሚደረገው ጥረት በዝምታ ሊያልፈው የሚችል አይደለም። ምን ነው ተሳስተናል ማለቱ ይህን ያህል ከበደ? ሁለቱ ድርጅቶች ሊስማሙ የሚችሉበት መድረክ አልነበር። ዛሬ ጸረ ወያኔ ድርጅቶችና ተለጣፊዎች ሊተቃቀፉ ይችላሉ። ከዚህ ቀደም ታሪክን በተመለከተ ትችት ባቀርብ እኛ ብቻ እንጂ ማንም ሊጽፍ አይችልም አይገባውም ተባለ ብለው ያማረሩ ነበሩ። መልእክቴ አልገባቸውም ሆኖ እንጂ ሌላ ነበር። ማን ያውራ የነበረ በሚለው መንፈስ ታሪክን ከመጻፍ በፊት ታሪክን ማወቁ ይቅደም የሚል ነበረ። ሐቅ ጫማዋን ገና ሳታጠልቅ ውሸት ዓለምን ይዞራል ተብሏል። በአሁኑ ጊዜ በወያኔ ቀጥተኛና የእጃዙር ድጋፍ በዓመት ቢያንስ 4 ጸረ ኢህአፓ መጻሕፍት አዋቂና ተራኪ ነን በሚሉ በኢትዮጵያ ይታተሙና ይሰራጫሉ። መሰል መጻሕፍትም በዝግጅት ላይ እንዳሉ ሚስጥር አይደለም። ትግልና ህዝብን የከዱና ለወያኔ ያደሩ ቅጥረኞችና ሰርጎ ገቦች መሆናቸው የተጋለጠ ደግሞ በየጊዜው ቃለ መጠይቅ ለወያኔ መገናኛ ብዙሃን እየሰጡ ኢህአፓ ላይ ሐሰትን ያሰራጫሉ። አዲሱን ትውልድም ለማደናገር ይጥራሉ። ወያኔ አዳናቂ ድረገጾችና መስተዳደሪያ መድረኮችም ግዴታቸውን እየተወጡ ናቸው። በቅርቡ ማንም በዚያ ደረጃ የማያውቀው ግለሰብ የድርጅቱ ማዕከላዊ ኮሚቴ አባል ነበርኩ በሚል ወያኔን የሚያስደስት ትረካ አቅርበዋል። የሚያምኑት አይጠፉም። ኢህአፓ ግን ለዚህ ሁሉ ቅጥፈት ምላሽ መስጠቱ ራሱ ሌላ ስራ እየሆነ ነው። ዝምታ ደግሞ መቀበል የሚመስላቸው በመኖራቸው አልፎ አልፎ ውሸትን ማሸማቀቅ ግዴታችን ሆኖ ቀጥሏል። ድርጅት ከውስጡና ከውጭ ችግርና ቀውስ ያጋጥመዋል ብሎ መገመት መጠበቅ አስፈላጊ ነው። ድርጅት ተአምራዊ ስብስብ ሳይሆን ግለሰቦች የሚደራጁበት ነውና የህብረተሰቡን ቅራኔዎች ነጸብራቅ ነው። የሚጎትተውና የሚያዳክመው ክስተት ብቅ ይልበትና ይፈታተነዋል። በየጊዜው በድርጅቶች ላይ ከፋፋይ ከሃዲዎችና አንጃዎች መከሰታቸው የሚያስደነግጥ ሊሆን አይገባውም። በተጨባጭ በኢህአፓ ታሪክ አንጃዎች በየጊዜው ተከስተዋል። ለምን የሚለውን በተመለከተ የተሰራጨው ሐሰት ብዙ ነው። ኢህአፓ ሲመሰረት የጉባኤው ተሳታፊዎች ተመክሮና ብስለት ገና ነበርና የድርጅት ዋና ጸሐፊ የሚለውን ያውም የስልጣን ገደቡ ባልተገለጸበት ሁኔታ መቀበሉ የሚያስከትለውን ችግር በቅጡ ባለመረዳት ወይም ባለመገንዘብ ቦታውን አጥብቆ ይፈልግ ለነበረው ለብርሃነ መስቀል ተለቀቀለት። እሱም ይህን የኃላፊነት ቦታ በስታሊናዊ እይታና ግምት በመውሰዱ ተመድቦ በነበረበት በኢህአሰ ውስጥ በማናለበኝነት ጓዶችን መበደሉና ዴሞክራሲያዊ አሰራርን መጣሱ በአባላት ተጋልጦ የድርጅቱ መሪዎች ከቦታው ማንሳት ብቻ ሳይሆን በኢህአፓ ባለብዙ ስልጣን ሊቀመንበርም ሆነ ዋና ጸሐፊ እንዳይኖር ወስነው እስከዛሬ ይህን ቦታ የሚፈልጉትን ድርጅቱ እያገዳቸው በጋራ አመራር አሰራር ቀጥሎ ይገኛል። ይህም ኢህአፓን ከሌሎች ድርጅቶች ይለየዋል። በተጨባጭ የድርጅቱ አንድና ብቸኛ ሊቀመንበር የለም። ሊያፈርሱት ሊያጠቁት የሚፈልጉ ክፍሎች አንድ ፈላጭ ቆራጭ መሪ ሊሰይሙለት ቢፈልጉም የጋራ አመራር ነው ኢህአፓ መርህና ልምድ። በኢህአፓ አንጃ ሆነው የተከሰቱ ግለሰቦች ከደረደሩት አያሌ ምክንያት ባሻገር ሁሉ ሐቁ አንጃው በምስጢር ከደርግ ጋር ያደረገውን ግንኙነትና ሴራ ደግሞ
ድርጅቱ የደረሰበትና ባጭር የቀጨው ጉዳይ ነው። አንድ ሙሉ መጽሐፍ አንደኛውን አንጃ ስም ለማደስ ተጽፎ ወያኔ በሰፊው ቢያሰራጨውም የዚህንም ግለሰብ አሉታዊ ሚና ድርጅቱ ዘርዝሮ የሚያውቀው ነው። ወደ አንጃነት ሁሉም ያመሩ በአምባገነንነት ወይም ፍጹም ሊቀመንበርነት ሊሰየሙ ሲፈልጉና አሊያም ከስልጣን ሊቀራመቱ ሲሉ አባላት እምቢኝ ስላሏቸው ነው። የብርሃነ መስቀል አንጃ ለደርግ እጅ ሰጥተንና ተስማምተን እንታገል ቢልም በስተጀርባ የነበረው ችግር የብርሃነ መስቀል ፍጹም ስልጣን ፈላጊነት መደናቀፉ ነበር። ከዚያ እስከዚህ በመሃል የተከሰቱት የተለየ ማጠየቂያ ያልነበራቸው ሲሆን የመጨረሻዎቹ ደግሞ ልክ እንደ መጀመሪያዎቹ ስልጣን ለያዘው ኃይል እንንበርከክ ከማለታቸው ሌላ መሪያችን ያሉት ደግሞ ተራ ተንኮል ከመሸረብ ውጭ መሪ ለመሆን ችሎታና ብቃቱ ያነሰው ቢሆንም የምለው ሁሉ ይፈጸም ሕግ ይሁን ብሎ ሲወጠር አባላት ወገድ ስላሉት በውድቅ ፈጥጦ ድርጅቱን ራሱን ለማውደም እስካሁን የሚዳከር ነው። ግለሰቦች የስልጣን ጥም ለምን ኖራቸው ማለት አይቻልም። የድርጅት አባል ቢባሉም በስነ ምግባርም መጥቀጣቸው ሊጠበቅ የሚችልም ነው። ያባ ደግሞ እንደ ተከዜ በክረምት ግመል በሬውን ሆነ እንጨቱን ሁሉ ማግበስበሱ አልቀረም። ስንቶቹ ከሃዲዎች ያኔ በጥንቱ አባል ነበር ይሉን የለ። ድርጅት ግን ሕግና ደንብ እስካለውና ይህን የሚያስከብሩ ንቁ አባላት እስካለው ድረስ ማንኛውንም የአንጃ ክስተት ከፍተኛ ጉዳት ቢያደርስም ተቋቁሞ ሊያሸንፈው እንደሚችል የኢህአፓ ተመክሮ ያሳየ መሆኑ ግልጽ ነው። በአንጃ አያያዝና ቅራኔ አፈታት ድርጅቱ ድክመት አላሳየም፣ ስህተት አልፈጸመም ማለት ከቶ የሚቻል ባይሆንም በተቻለው መጠን በልዩነት አቋሞች ላይ አባላት እንዲወያዩና እንዲወስኑ አድርጓል። በድርጅቱ መርህ መሰረት ደግሞ የድርጅቱ ውሳኔ የብዙሃኑ ነበርና ነውናም ጥቂት የስልጣን ቀመኞችና ጀሌዎቻቸው ፍላጎት የድርጅቱ አቋም ሊሆን አልቻለም፣ አይሆንምም። የአንጃ መሪዎችን ስህተትና ወንጀልም ሸፋፍነው ቀለም ቀባብተው ሊያቀርቡ የጣሩትና የሚጥሩት መጽሐፍ የጻፉትና በወያኔም አጅሃ የተባሉት ሁሉ ውጤታቸው ዜሮ ነው። ምስክር ያለውን ማንም በሙግት አያሸንፈውምና ያባ ደግሞ ምስክሩ ሕዝብ ነው፣ ታሪክ ነው፣ ሐቁ ነው። በየካቲት 66 አብዮት ሲፈነዳ የነበረን ተጨባጭ ሁኔታ ማጠን ተገቢ ነው። ይህ ግንዛቤ ከተገኘ የተከሰቱት ችግሮችና ቅራኔዎች ማጠየቂያዎቹን መረዳት ይቻላል። በጭፍኑ ግን ለአገርና ለወገን የታገለና የተሰዋን ትውልድ ማውገዙ የከንቱነት ምልክት እንጂ ዕውቀት ንቃት አይደለም። ትግልም መስዋዕትነትን ጠያቂ እንደመሆኑ መጠን የድርጅት አባላት ትግሉ በጠየቀው ቆራጥነት ታግለው ሲሰዉ ተጨረሱ፣ አስጨረሷቸው ማለቱም እንዲሁ ድንቁርና ነው። መስዋዕት ሳይከፈልም መች ትግል ይሳካል? በቅርቡ በዓለም አቀፍ ደረጃ እያየናቸው ያሉ ህዝባዊ አመጾችስ ከባድ መስዋዕትነትን እየጠየቁ አይደል? ሌላ መንገድ አለ ለለውጥ ፈላጊዎች። ከዚህ ባሻገር ግን ማንኛውም ድርጅት በትግል እስከተሰማራ ድረስ ስህተት መፈጸሙ አይቀሬ ነው። ስህተቱን ላለመድገምና ላለማብዛት ነው የሚጠበቅበት። ያፓም ስህተቶችን የረሳ ሳይሆን ይህን በተመለከተም ያኔ ገና በ1972 ዓ.ም ግለሱን ያደረገ ነውና ባልሰራውና ባልፈጸመው ሊወቀስ የሚችል አይደለም። ፋሽስቱን ደርግ በመታገሉም አጠፋው እንዲል ባይጠበቅ መልካም ይሆናል። ዛሬም ወያኔን ባለው አቅም ሁሉ ይታገላል። ለሰማዕት የገባው ቃል ትግሉን እስከ ድል መቀጠል ነው። የወያኔ አገዛዝም ከውድቀቱ እየተፋጠጠ መሆኑን ራሱ ወያኔ ያውቀዋል። ይህን ውድቀት እውን ለማድረግ ደግሞ ድርጅቱ ትግሉን መስዋዕትነትን እየከፈለ ይቀጥላል። የነጸጋይና ሌሎች ጓዶች ሁሉ መስዋዕትነት መልእክቱ ይህ ነው። ስለዚህም እንጻፍ ካል ሐቅን እንጻፍ ከተባለ ከመጻፉ በፊት ሐቁን እንወቀው ማለቱ ተገቢ ይሆናል። ኢህአፓ የጋራ የአባላቱን ሁሉ ተመክሮና ትረካ መሰረት አድርጎ አልጻፈምና ላወቅን ባዮች ወንጀለኛ ነፍሰ ገዳዮች ሳይቀር በር ከፍቷል። ተጠያቂ ነው። ድክመቱ ሁላችንን ይመለከታል። እርምት ሊደረግ
ጥረት እየተካሄደም ነው። በኢህአፓ የነበሩትም ሆኑ ዛሬ የቀጠሉት ሁሉ ይስማሙበታል የምንለው አንዱ ዋነኛ ሀቅ መቼም ቢሆን መች ድርጅቱ የአገር ሉዓላዊነትን ለማንም አሳልፎ እንዳልሰጠ ነው። ቢሰጥ ኖሮ ትናንትም ዛሬ ተጠቃሚ ሆኖ ለኢትዮጵያ አለኝታ ሳይሆን መርገምና ማፈሪያ ሆኖ በተገኘ ነበር። ይህ አለመሆኑ የአባላቱ ክብርና ቅርስ ነው። ታሪክ በሚገባ ሲጤንና ሲመረመር ኢህአፓ ለኢትዮጵያ አለኝታ ሆኖ በመቆሙና ጸንቶ በመቆሙ መከራን እንደተቀበለ ያረጋግጣል። ስንቶቹ ከፕሮፌሰር አስራት ውጭ ለወያኔ አድረውና ተሽጠው ኢትዮጵያን ለቅርጫ ሲያቀርቡና ሽንፍል ላይ ደርሰን ሆን ብለው ሲቋምጡ የኢህአፓ ጀግኖች ግን በወያኔ እየተረሸሙ ነበር። ማን እንደሆነ ከዚህ ሌላ ማስረጃ አያስፈልግም። እነ ጋይምና ሌሎቹን ሲሰውና ደብዛቸው ሲጠፋ ዛሬ ድርጅቱ ላይ የሚጮሁት ከወያኔ ጎን ተሰልፈው አልነበረም? ባዕዳን ወያኔና ሻዕቢያ በድርጅቱ ላይ ተረባርበዋል። ማን እንደገና አጋር ሆነለት? ማንስ ያወግዘውና ምቱት በላቸው ሊል ቸኮለ? ኢህአፓ ወያኔን ሊወጋ ሊታገል ሲጥርስ ከአሜሪካ እንግሊዝ ጋር ሆኖ ማን ሊያጠቃው ተነሳ? እነማንስ ዩጋንዳን የደቡብ ሱዳንን አማጽያን አስፈራሩ? ኢአግስ ሲመሰረት ማን ሊያፈርሰው ጣረ? ማን አገዘው ረዳው? እነማንስ ከባድ ሻጥርና ጥቃት አካሄዱበት? በዚህ መንፈስ ብዙ ማለት እንችላለን። ይህ የቅርቡን በሚመለከት ነው። ቀደም ያለውን ደግሞ አወቅን ብለው ብዕር ያነሱት የሚያውቁት ብናኝ ሆኖ በመገኘቱ ጎበዝ እባካችሁ አደብ እንግዛ፣ አላውቅም ማለት እኮ አያስገድልም ማለት ተገደናለን። እግረ መንገዳችንንም ከዋናው ትግላችን ጎን ታሪክን ላለማስበረዝ እየታገልን ነው። በኢህአፓ ሰንደቅ ስር ታግለው ለተሰዉትና እየታገሉም ላሉት ያለን ግዳጅ ነው።